ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማለት ጸጋይ ዜናዎች በመምራት ከመላይ ስቱዲዮ አባላት ጋር ቆይታ እናደርጋለን። አብራችሁን ቆዩ። ወደ ትግራይ የሚላከው በጀትና ነዳጅ ሙሉ በሙሉ በመቋረጡ የፕሪቶሪያው የሰላም ስምምነት የሚጥስ ተግባር መሆኑን የሽረ እንዳስላሴ ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም የትግራይ ሕዝብ ለሰላም ያለው ቁርጠኝነት በመግለጽ ይህን ሆን ተብሎ እየተፈጸመበት ያለው ተግባር በአንድነት ሊታገለው ይገባል ብለዋል። ለመለስ አባዲ ዘገባ ፉርቱና ገብሩ። ከቅርብ ጊዜያት ወዲህ ወደ ትግራይ ሲላክ የነበረው በጀትና ነዳጅ መከልከሉን ተከትሎ ከፍተኛ ማህበራዊ ኢኮኖሚያዊ ቀውስ መፈጠሩ ይታወቃል። የዚህ ማህበራዊ ኢኮኖሚያዊ ቀውስ ተጠቂ የሆኑት የእንዳስላሴ ሽረ ከተማ ነዋሪዎችም ይህ የበጀትና የነዳጅ ክልከላ ሆን ተብሎ እየተፈጸመ ያለ ተግባር መሆኑን ገልጸዋል። የትግራይ ህዝብ ለሰላም ባለው ጽኑነት የፕሪቶሪያው የሰላም ስምምነትን እያከበረ መምጣቱን የገለጹት አስተያየት ሰጪዎቹም በአንጻሩ የፌዴራል መንግስት ሆን ብሎ የትግራይ ግዛታዊ አንድነት በመቆራረስ ህዝቡን በመበታተን ለልቂት እየዳረገው ነው ይላሉ። አብደገ ያሉ አውሽጥ ያሉ በአገር ውስጥና ውጭ ያለው የትግራይ ህዝብ ታግሎ የፕሪቶሪያው የሰላም ስምምነት እንዲፈረም አድርጓል። ምክንያቱም የትግራይ ህዝብ ሊጠፋ አይችልም። አብዛዓቢ ክንድ መሰረተ ልማት በዚች ክልል መሰረተ ልማት እንደማሟላት ህዝብ እንደማረጋጋት የትምህርትና የጤና ዘርፍ ላይ እንደመስራት በግልባጭ ሁሉም ነገር እየዘጋው ነው። ባንክ የለም፣ ነዳጅ የለም፣ መሰረተ ልማት ሽታውም የለም። የማህበረሰቡ ችግር ፈች እንደመሆን ችግር ፈጣሪ እየሆነን ያለው ቆናጢሮም استفلالي ስራሕትናይ ልምዓት ጥቂት መሰረተ ልማት መስራት ጀምረው ነበር። እንዲሁም በጀትና ነዳጅ መላክ ጀምረው ነበር። አሁን ግን የህዝቡ እንቅስቃሴ በጀመረበት ወቅት መልሰው እንደገና እንዲቆም ማህበረሰቡም ለመጠነ ሰፊ ችግር እንዲጋለጥ እያደረጉ ነው። ከዚህ በፊት በተለያዩ ምክንያቶች እየተቆራረጠም ቢሆን ሲላክ የነበረው በጀትና ነዳጅ አሁን ላይ ሙሉ በሙሉ መቋረጡን የገለጹት አስተያየት ሰጪዎቹም የትግራይ ህዝብ የፕሪቶሪያው የሰላም ስምምነት እንዲፈጸምና እንዲተገበር አንድነቱን አጠናክሮ ሰላማዊ ትግል ሊያደርግ ይገባል ሲሉ የሽረ ከተማ ነዋሪዎች ገልጸዋል። ሰብ ይሞውተሎ ይረአሎ ነዳጅ የለን ይሪአሎ መሰረተ ልማት የለን ሰው እየሞተ ነው። በጀትና ነዳጅ የለም እያየነው መሰረተ ልማት ከቆመም ቆይቷል። ይህ ሁሉ እያየነው ዝም ያለው ታዲያ ይህ የሚያሳይህ የኢትዮጵያ መንግስት ህዝቡን ሰላም አሳጥቶ ከበባ ውስጥ በመጣል ሆን ተብሎ እየተሰራ ያለው ጉዳይ ነው። ስለዚህ የትግራይ መንግስት እስከ መጨረሻ ድረስ ከሱ የሚጠበቅበትን ሰላም ለማምጣት የሚያስችለውን ሁሉ ሊያደርግ ይገባል። ንሕና ውዕል ፕሪቶሪያ ዝፈጸምና ምስውልቀ ሰባት የና ይሎምና መጀመሪያ የፕሪቶሪያ ስምምነት ላለመፈጸም የተለያየ ስም ሰጡት። አሁን ደግሞ የፌዴሬሽን ምክር ቤት ባወጣው መግለጫም መሬታችን ራሳችን ነው የምናስተዳድረው አሉ። ስለዚህ ይህ ፍጹም ህገ መንግስታዊ ጥሰት ነው። የፕሪቶሪያ ስምምነትንም የሚጥስ ነው። በመሆኑም የትግራይ ህዝብ አንድነቱን በማጠናከር መብቱን ሊያስከብር ይገባል። ሟጽ ተወንዘላ እንዲያም ዘን ለሰላም ሁሉም ነገር አማጠን መጠቀም አለብን። አሁንም አብረን ልንቆም ይገባል። በፕሪቶሪያው የሰላም ስምምነት ተከትሎ ዳግም የተለቀቀው የትግራይ በጀትና ሌሎች ተቋርጦ የነበሩ ግንኙነቶች የትግራይ ግዛታዊ ወሰን አለመከበር፣ ተፈናቃዮች ወደ ቀያቸው አለመመለስና ከቅርብ ጊዜ ወዲህ ደግሞ ነዳጅና በጀት ጨምሮም አንዳንድ መሰረታዊ አቅርቦቶች መቋረጣቸው ይታወቃል። በትግራይ ህዝብ ላይ የተፈጸመ ያለው ተደጋጋሚ በደሎች ለማንነቱና ለመብቱ አጥብቆ በመታገሉና አካባቢው የፖለቲካ ስበትና የስልጣኔ ማዕከል ያለው በመሆኑ ነው ሲሉ የታሪክ ምሁር አቶ ጸጋዘአብ ካሳ ገለጹ። የታሪክ ምሁሩ አክለውም የፌዴራል መንግስት በፕሪቶሪያው የተፈረመው ስምምነት በሰላማዊ መንገድ ከመፍታት ይልቅ አሁንም የትግራይ ህዝብን እየበደለ ነው ብሏል። ፍሬወት ተወልደመድህን በትግራይ ህዝብ ላይ እየተፈጸሙ ያሉ ተደጋጋሚ በደሎች ለማንነቱና ለመብቱ አጥብቆ በመታገሉና አካባቢው የፖለቲካ ስበትና የስልጣኔ ማዕከል ያለው በመሆኑ ነው ሲሉ ከትግራይ ቴሌቪዥን ጋር ቆይታ የነበራቸው የታሪክ ምሁሩ አቶ ጸጋዘአብ ካሳ ገለጹ። ዝኸፍአ ጽንተታዊ ኩናት ኣብ ልዕሊኡ ተካየደሉ ህዝብ እዩ። የትግራይ ህዝብ ማለት የከፋ የጄኖሳይድ ጦርነት የተካሄደበት ህዝብ ነው። ከፍተኛ የሆነ የንብረት ውድመት በህዝቡ ላይ ከፍተኛ በደል ተፈጽመዋል። የትግራይ ግዛትን ለሌሎች ወራራ ኃይሎች ማከፋፈል ከፍተኛ አፈና የተካሄደበት በአጠቃላይ
ፖለቲካዊ፣ ኢኮኖሚያዊ ጉዳት እንዲደርስበትና እንዲጠፋ የተፈረደበት ህዝብ ነው። ይህንን ደግሞ ህልውናዬንና ማንነቴን አላስደፍርም በማለት በግልጽና በዝግታ እየተፈጸመበት ያለውን ግፍ እየታገለ ያለ ህዝብ ነው። የትግራይ ህዝብ ለሰላም ሲል ዋጋ የከፈለ የሰላምን ዋጋ ጠንቅቆ የሚያውቅ ነው ያሉት የታሪክ ምሁሩ፣ የትግራይ ህዝብ ጠላቶች ጦርነት ፈላጊ አስመስለው የሚነዙት ፕሮፓጋንዳ ከእውነት የራቀና ሐሰት ነው ሲሉም ተናግረዋል። እዚ ናይ ጸላይ ፕሮፓጋንዳ እዩ። ይህ የጠላቶች ፕሮፓጋንዳ ነው። ምንም ጊዜ ቢሆን ጠላቶች የሚያደርጉት ነገር ቢሆን ያልሆነውን ነገር ነው በማለት ጥላቻን መንዛት ነው። በትግራይ ህዝብ ላይም ይህ ነው እየተካሄደ ያለው። የትግራይ ህዝብን ጦርነት ፈላጊ ተደርጎ ፕሮፓጋንዳ እየተነዛ ይገኛል። ይህ ደግሞ ሊያጠፉት እያሰቡ ያሉ ኃይሎች ሆን ብለው አስበውበት እየሰጡት ያሉ ምስል ነው። የፌዴራል መንግስት በፕሪቶሪያ የፈረመው ስምምነት በሰላማዊ መንገድ ከመፍታት ይልቅ አሁንም የትግራይ ህዝብን ለመበደል ለጦርነት እየተዘጋጀ ነው ሲሉ ምሁሩ ተናግረዋል። ሁሉም አይነት ሰርቪስስ ዊፐናይዝ ተገይሮም የምትለው ሁሉም አይነት አገልግሎቶች እንዲቆሙ እየተደረገ ነው። ለምሳሌ በጀት፣ መንገድ፣ ነዳጅ እንዲሁም ሌሎች አቅርቦቶች እንዳይገቡ ማድረግ ራሱን የቻለ ጦርነት ነው። ይህ የሚያሳየው ደግሞ ጦርነቱ እንደሚቀጥል ማሳያ ነው። በስምምነቱ መሰረት በትግራይ በኩል እንዲፈጸሙ እየቀረቡ ያሉት ጥያቄዎች በቀላሉ የሚተገበሩ ናቸው። ይህ ግን እንዲሆን እየፈቀደ አይደለም። የፌዴራል መንግስቱ አሁንም ቢሆን የፕሪቶሪያን የሰላም ስምምነት በሙሉነት ሊፈጽም ይገባል ያለው የታሪክ ምሁር ጸጋሳ አብካሳ የትግራይ ህዝብ አሁን ላይ ተጋርጦበት ያለውን አደጋ በሰላማዊ መንገድ ለመቅረፍ አንድነቱን ማጠናከር ይገባል ሲሉም ጥሪያቸውን አቅርበዋል። ናይ ህዝብ ትግራይ ሕቶታት መሪሕነት ትግራይ ይሁን ህዝብ ትግራይ ዘቅርቦም ዘሎ ሕቶታት ግልጽ ስለዝኾነ የትግራይ ህዝብ እያቀረባቸው ያሉት ጥያቄዎችና መርሆች ግልጽ ናቸው። እነሱም ህገ መንግስቱ ይከበር፣ የፕሪቶሪያው ስምምነት ይፈጸም ነው። ይህ ደግሞ ሰላማዊ፣ ፍትሃዊና ህጋዊ ጥያቄ ነው። ይህ እንዲፈጸም ደግሞ የትግራይ ህዝብ አንድነቱን በማጠናከር መታገል ነው። በትግራይ የተፈጠረው የነዳጅ እጥረት ተከትሎ በህዝብ ትራንስፖርት ላይ የተደረገው የዋጋ ጭማሪ ከህዝቡ አቅም በላይ እና ኑሮውን የሚፈታተን መሆኑን የትግራይ ትራንስፖርት ቢሮ ገለጸ። የትራንስፖርት እጥረቱ ለመፍታት ወደ ከተማ እንዳይገቡ ክልከላ ተደርጎላቸው የነበሩ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ወደ ከተማ ተንቀሳቅሰው አገልግሎት እንዲሰጡ የትግራይ ጊዜያዊ አስተዳደር መፍቀዱንም ቢሮው ገልጿል። ለተስባዝጊ አስበይ ዘገባ ፍሬወት ወልደመድህን። ወደ ትግራይ የሚላከው የነዳጅ መጠን መከልከልን ተከትሎ በትግራይ የተፈጠረው የነዳጅ እጥረትና እያስከተለ የኑሮና የኢኮኖሚ መቃወስ አሁንም ቀጥሏል። ይህ የነዳጅ እጥረት በተለይም በትራንስፖርት ዘርፉ እያስከተለ ያለው ከፍተኛ የዋጋ ጭማሪ ከህብረተሰቡ አቅም በላይ መሆኑን የትግራይ ትራንስፖርት ቢሮ ምክትል ኃላፊና የአሽከርካሪዎችና ተሽከርካሪዎች ዳይሬክተር አቶ ገብረህይወት ተክላይ ገልጸዋል። ጣዕሚ ከቢድ ዝኾነ ህብረተሰብና ክሽከሙ ዘይኽእል መንገዲ በጣም ከባድ የሆነ ችግር ነው የገጠመን። ህብረተሰቡ ከሚሸከሙ በላይ ነው የሆነው የነዳጅ እጥረቱ። በዛ ላይ ጥሬ ገንዘብም የለም። በቀላሉ በትራንስፖርት ለመንቀሳቀስ እየተቸገረ ነው ያለው። በሞባይል ባንኪንግ የሚጠቀመው የማህበረሰብ ክፍል በትራንስፈር እንዲገለገል ለማድረግ እየተሞከረ ነው። ቢሆንም እዚህ ላይ ብዙ እንቅፋት ነው እየገጠመን ያለው። ለጊዜው ያለው አማራጭ እሱ ስለሆነ በሞባይል ትራንስፈር እንዲጠቀም እያደረግን ነው። አቶ ገብረህይወት ተክላይ አክለውም በከተሞች አካባቢ አሁን ያለውን የትራንስፖርት ችግር በውስን መልኩ ለመፍታትም ወደ ከተማ እንዳይገቡ ክልከላ ተደርጎባቸው የነበሩ ባለ 3 እግር ተሽከርካሪዎች ውስጥ በኤሌክትሪክ የሚሰሩትን ወደ ከተማ ዘልቀው እንዲገቡ የትራንስፖርት አገልግሎቱን እጥረት ለመፍታት በቅርቡ እንደሚሰሩ መግባባት ላይ መድረሳቸውን ጠቁመዋል። ኣብ ከተማ አትየን ከሰርሐሉ ዝኽእላ እነዚህ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ወደ ከተማ ገብተው እንዲሰሩ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በደብዳቤ ጠይቀናል። ይህም በጥናትና በባለድርሻ አካላት ውሳኔ ፈቃድ ሲሰጥ ስራ የሚጀምሩ ይሆናል ብለን ተስፋ እናደርጋለን። በዚህ ሂደት ታርጋ የተከለከሉትም ታርጋ በመስጠት ወደ ስራ እንዲገቡ ለማድረግ ውሳኔ እየጠበቅን ያለ ነው። በትግራይ ከነዳጅ እጥረቱ ጋር ተያይዞ እየታየ ያለው የትራንስፖርት ችግር ለመፍታት ዘላቂ መፍትሄው ወደ ኤሌክትሪክ ተሽከርካሪዎች መሻገሩ አማራጭ መሆኑን በመጠቆም በዚህ ረገድ ባለሀብቶች የኤሌክትሪክ ተሽከርካሪዎችን ለሚያስገቡ መንግስት ደጋፊ መሆኑን አቶ ገብረህይወት ገልጸዋል። ቱና ኤሌክትሪክ ተሽከርከርቲ በሰፊሑ ዝኣተዋሉ ኩነታት አፍታ አውዱ ንሱን የኤሌክትሪክ ተሽከርካሪዎች በስፋት እንዲገቡ በማድረግ በዘርፉ ለሚንቀሳቀሱ ባለሀብቶች ማበረታታት አንዱ አማራጭ ነው። በተለይም በህዝብ ትራንስፖርት ላይ የተሰማሩ ባለሀብቶች ወደ ኤሌክትሪክ ተሽከርካሪዎች እንዲገቡ በማድረግ አሊያም ሁለቱንም ወደሚሆንበት ማለትም ሃይብሪድ ቤንዚን ወይም ናፍጣ እየተጠቀሙ ከዛም ኤሌክትሪክ የሚቀየሩበትን አማራጭ ማየቱ ጥሩ ነው። የትራንስፖርት ችግርን በዘላቂነት ለመፍታት የሚያስችሉ አማራጭ አቅጣጫዎችን ለመጠቆምና በአረንጓዴ ተሽከርካሪዎች ዙሪያ ግንዛቤ ለማሳደግ የሚያስችል ክልላዊ የአረንጓዴ ተሽከርካሪዎች መድረክ በቅርቡ እንደሚካሄድም ለማወቅ ተችሏል።
በትግራይ በነበረው አውዳሚ ጦርነት ጉዳት የደረሰበት በትግራይ ምስራቃዊ ዞን በአዲግራት ከተማ የሚገኘው የሕዝብ ቤተ መጻሕፍት ጥገና እየተደረገለት እንዳለ ተገለጸ። በሌላ ዜና በትግራይ ማዕከላዊ ዞን አዴት ወረዳ በጦርነቱ የትምህርት ቁሳቁስ ውድመት ላጋጠማቸው ትምህርት ቤቶች የኮምፒውተር ድጋፍ ተበርክቶላቸዋል። ፍሬወት ተወልደመድን ተጨማሪ አላት። በትግራይ በነበረው አውዳሚ ጦርነት ከፍተኛ ውድመትና ዝርፊያ ደርሶበት የነበረው በትግራይ ማዕከላዊ ዞን በአዲግራት ከተማ የሚገኘው የሕዝብ ቤተ መጻሕፍት ጥገናና ዳግመ ግንባታ እየተከናወነ እንዳለ ተገልጿል። የአዲግራት ከተማ ባህልና ቱሪዝም ቢሮ ከበጎ አድራጊ ወገኖች ጋር በመተባበር በቀረጹት የመልሶ ግንባታ ፕሮጀክት መሰረት በመልሶ ግንባታና ዘላቂ የማህበረሰቡ ተጠቃሚነት ላይ በስፋት እየተንቀሳቀሰች ካለችው የአዲግራት ካቶሊካዊት ቤተክርስቲያን ፕሮጀክት መሰረት በማድረግ ከሌሎች የበጎ አድራጊ ድርጅቶች ጋር በመተባበር ከአየርላንድ መንግስት ባገኙት የገንዘብ ድጋፍ የሕዝብ ቤተ መጻሕፍቱን የመልሶ ግንባታ ስራዎች ለማስጀመር የሚያስችል ስራዎች እየተከናወኑ መሆናቸውንም ገልጸዋል። የአዲግራት ዩኒቨርሲቲ በበኩሉ ይህ ህዝባዊ ቤተ መጻሕፍት የተቀላጠፈ የዋይፋይ አገልግሎትና የደህንነት ካሜራዎች ለማስገባት መወሰኑንም ለማወቅ ተችሏል። ይህ በጎ ተግባርም በትውልድ ግንባታ ላይ ከፍተኛ አስተዋጽኦ እንዳለውና በሌሎች የትግራይ አካባቢዎች ከፍተኛ ጉዳት የደረሰባቸው ቤተ መጻሕፍቶችን መልሶ ለመገንባት እንደመነሻ ሊወሰድ ይገባልም ተብሏል። በሌላ በኩል ደግሞ በትግራይ ዳግመ ግንባታ ጽሕፈት ቤት በአዴት ወረዳ ለሚገኙ የሁለተኛ ደረጃ ትምህርት ቤቶች 105 ኮምፒውተሮች ድጋፍ ማድረጋቸውንም ተገልጿል። በትግራይ የመልሶ ግንባታ ጽሕፈት ቤት አስተባባሪነት በወረዳዋ በክንፈ ለመለስ ዜናዊና አዳጋ በርሀ ለሚባሉ 3 የሁለተኛ ደረጃ ትምህርት ቤቶች ለእያንዳንዳቸው 35 በድምሩ 105 ኮምፒውተሮች ድጋፍ እንዳደረገና በትምህርት ቤቶቹ አገልግሎት ላይ እንደዋሉም የአዴት መምህራን ልማት ጽሕፈት ቤት ስራ አስኪያጅ መምህር በሪሁ መስፍን ገልጸዋል። የወረዳዋ የCR4CE ፕሮጀክት አስተባባሪ አቶ ጽጋቤ ወንድማለም በበኩላቸው በወረዳዋ ጉዳት ደርሶባቸው የነበሩ የመንግስት መሰረተ ልማቶች በውሃ ትምህርትና ጤና ላይ ትኩረት አድርጎ የመልሶ ግንባታ ስራዎች እየተሰሩ መምጣታቸውን በመግለጽ አሁን ላይ ደግሞ እንደ ወረዳ በ3 የሁለተኛ ደረጃ ትምህርት ቤቶች ላይ እያንዳንዳቸው 35 ኮምፒውተሮች በመግዛት ወደ ተጠቃሚዎች ተደራሽ ማድረግ እንደተቻለና ይህም እየሰሯቸው የመጡ የመልሶ ግንባታ ስራዎች ተቀጥያ ነው ሲሉ አስረድተዋል። የትምህርት ቤቶቹ መምህራንና ተማሪዎች በበኩላቸው ከዚህ ቀደም በትምህርት ቤቶቹ የቴክኖሎጂ ግብዓቶች አለመኖራቸውን ተከትሎ የ12ኛ ክፍል የሀገር አቀፍ ተፈታኞች በኦንላይን ለመፈተን ይቸገሩ እንደነበር በመግለጽ አሁን ላይ በተደረገው ድጋፍ የቅድመ ዝግጅት ስራዎች ብሎም ሁሉን አቀፍ ዝግጁነት እንዲኖራቸው እንደሚያግዛቸው መግለጻቸው የዘገበው የወረዳዋ ኮሚኒኬሽን ጽሕፈት ቤት ነው። የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። ትግራይ ቴሌቪዥን መርጣችሁ ስለምትከታተሉን እናመሰግናለን። በያላችሁበት ሰላም